እህቴ ቤዛ ከቀን በኋላ ገንዘብ እስከምትልክ ድረስ መጠበቅ የለብንም። ተበድራም ቢሆን እንድልክልን የሆነ ነገር ማድረግ አለ። ባክ ካንተ በላይ እኔ ነኝ ገንዘብ የሚያስፈልገኝ። እንዴት ነው ከኔ በላይ ገንዘብ የሚያስፈልግሽ? ወንድ ልጅ እኮ ነኝ። በየትኛውም ሰዓት ኪሴ ውስጥ ገንዘብ ማጣት የለብኝ። ወንድ ነህ እንዴ? ወንድ ነኝ ብለህ ነው የምታስበው? እና ወንድ አይደለው? እሺ ተነሽ በር ክፈችው። ባክ ሄድና ራስህ ክፈት። ታላቅህ እኮ ነኝ። ጨምላቃ ሄድ ክፈት። ከለደ ማን ነው? ከእንቅልፍ ያልነቃውም ወይስ እውነት ነው? እውነት ነው ወንድሜ። ምን ልታረጊ መጣሽ? ማለት እንዴት ለምን ሳትነግሪኝ መጣሽ? ግቢ አትለኝም እንዴ? ሃና ምንድነው? ምን ሆነ ነው አንተ የምትጮኸው? ምን ሆናችኋል? ስለመጣው ደስ ያላችሁ አትመስሉ። አረ ደስ ብሎናል እህቴ። ያው ስለደነገጥን እኮ። ቲቪውን የት አድርጋችሁት ነው? ነው በላኩላችሁ ገንዘብ አልገዛችሁ? አረ ምን ነበር ማለቴ ልናሰራው ሰሪ ጋር ሰጠው ነው። አዎ ሰሪ ቤት ነው ያለው። ይመጣል። አሰር ተበላሽ። ሳሚ ግን ስለመጣው ደስ ያለካት አትመስልም። አረ እንደዛ አይደለም። ድንገት ስለመጣሽ ደንግጬ እና ደግሞ መምጣት አልነበረብሽም። በዚህ ሰዓት ሁላችንም ገንዘብ ያስፈልጋል። መጥፎ ሳን ይመጣሽ። አዎ እህቴ ምሩ ነው። አሁን ደግሞ ይቺ ሀገር እንደምታስቢያት አይደለችም። ማለቴ ስራ የለም። በዛ ላይ ኑሮ በጣም ሄዷል። ከባድ ነው። ጨንቆት ነው። እኔ ግን ናፍቃችሁኝ ነበር። አትፍረጂበት እህቴ። ያው የነገ ነገር አሳስቦት ነው። ያው ወንድ አይደል? ጨንቆት ሄሎ ቾምቤ። ስማ አንተ ውሻ፣ እንደምታስበው እኮ አይደለም ቾምቤ። ትንሽ ጊዜ ስጠኝና ገንዘቡንም ወለዱንም እከፍላለሁ። ገንዘብ እንዴት አልክሰህ እንደተበደርክ ትረሳዋለህ? አረ አስታውሳለሁ ቾምቤ፣ አስታውሳለሁ። ይኸውልህ በአጭር ጊዜ ውስጥ ገንዘቤን ከነ ወለዱ የማታመጣ ከሆነ በቁምን የማሰቃይ ስቃዬን እንደማበዛልህ ደግሞ ታውቃለህ። አረ ቾምቤ እዛ ደረጃ ያዳርሰንም። ትንሽዬ ጊዜ ብቻ ስጠኝ፣ ገንዘቡንም ወለዱንም እከፍላለሁ። ደሟቲ ምስኪን እንደመጣ ሰምቻለሁ። ገንዘብ ትና እንደመጣ ጭምር አውቃለሁ። ይኸውልህ አጠገብ እንዳለው እንዳትረሳ። ካንተም ከእህትም ከቤተሰብም አጠገብ ነኝ ያለሁት። እሺ ወዴት ነው? ኤርፖርት የሲስተም ችግር ነበርና ሙሉ ሻንጤን አልሰጡኝም። አሁን ደውለውልኝ መውሰድ ትቻለሽ ብለውኛል። እሱን ላመጣ ልሄድ ነው። እንዴ ታዲያ ሳሚን ቀስቅሽው አብሮሽ ሂድ፣ ያው ያግዝሻል። ችግር የለውም። እሱን ከማስቸግረው ራሴ ይዤ እመጣለሁ። ቻው በቃ ደህና ዋይ።
የምትላት? ምን ሆኜ አልኳት? እንዳንቺ ከማሽቃብጥ ይሻላል። በታሽቀብጥኩ አንተ ደግሞ ያማል። ከዚህ በላይ ማሸርገድ አለ እንዴ? በመምጣቷ እኮ ደስ ያለሽ ነው የሚመስለው። ደስ ብሎኝ እኮ አይደለም፣ ግን በቃ እንዴ መታለች። ከዚህ በኋላ ተመልሳ ሄዳ ገንዘብ እንድትልክልን ማሳመን ነው እንጂ ፊት መንሳቱ እኮ አያስፈልግም ብዬ ነው። ጥሩ ሀሳብ ነው። እና ወዴት ሄዳ? ባክ ኤርፖርት ውስጥ ያልመጣ አንድ ሻንጣ አለኝ ምናምን ላምጣ ብላ እዛው ሄደች። ሻንጣ? በልባክ ምግብ ልስራላት በቃ። ምን ነው እንደሄድሽ? ሌላ ጊዜ ቀጠሩኝ። ሌላ ጊዜ እጅ አመጣለሁ። ደከመሻ? አዎ ትንሽ ድካሙም አለቀቀኝ። አየሩን ተቀየረብሽ መሰለኝ። በቃ ቡና ምናምን ላፈላላልሽ፣ ምሳ ምናምን ይቀር። ችግር የለውም። መጀመሪያ ገብቼ ረፍት ላድርግ ይሻላል። አዎ ገብቼ ረፍት ላድርግ። ገላሽን ታጠቢ፣ ሙቅም ቀዝቃዛም አለ። ምን ይዘሻል ልጣሽ? እንዴት ነው የምናደርገው? አታ ምን እያደረክ ነው? ምን አደረኩ? ይዛ አንተ ጀመራ ደብደብ ስሚኛት፣ ከዚህ በላይ መታገስ አልችልም። ቁጭ አድርገን እናውራት። ምንድነው የምናወራት? ራስሽ አይደል እንዴ ባለፈው ሀሳቡን ያመጣሽው? በቃ ህይወት ከብዶናል፣ ተመልሰሽ ወደ መጣሽበት መመለስ አለብሽ ቢያት። ወንድሜ እርግጠኛ ነህ ሰዓቱ አሁን ነው? እንደዚህም እርግጠኛ ሆኜ አላውቅም። በጣም እርግጠኛ ነኝ። አማራጭ የለንም እኮ ህይወት ያለሷ እንዴት እንደሆነች አይተናል። አንተ ግን የምታወራው ይታወቃል። ልጅቷን እኮ ከገዛ ቤቷ እያባረርካት ነው እንዴ? ወንድምና እህቴን ብላ እኮ ነው የመጣችው። ቢያንስ ትንሽ ትረፍና ከዛ ያው እንግዲህ የምትለውን እናደርጋለን። ምን እስከምንሆን ነው የምታርፈው እንዴ? አማራጭ የለንም እኮ ምን እስከምንሆን። ነገ እኮ ምን በለውና ምን ጠጣው ነገር ያስፈልገናል። መቅበጥ እኮ ነው እህቴ ወንድሜ ማለት። መወሰን አለብን። ወስኝ። እሺ እኔ ካልክኔ ምን አደርጋለሁ? እሺ አናግራት በቃ። እሺ ግዴታ ነው።
እንዴት እህቴ አንድ ነገር ልናናግርሽ እንፈልጋለን። ምንድነው? ሰላም አይደላችሁ? አረ ሰላም ነን እህቴ። ባይሆን እንዴት ነው ድካሙ ለቀቀሽ? አዎ ትንሽ ለቆኛል። ወንድሜ በሰላም ነው የፈለከኝ? በሰላም አይደለም። ይኸውልሽ ቤዛ፣ እሱ ተይው ዝም ብሎ ነው። ይኸውልሽ እኔ ልንገርሽ ምን አለ መሰለሽ እህቴ፣ ማለት እዚህ ሀገር ስራ ለመስራት ትንሽ ከባድ ነው። ማለት መቀጠሩ ራሱ እድል ለማግኘት ወይ ዘመድ ወይ ጓደኛ ምናምን መሆን አለብሽ። ዝም ብለው አይቀጥሩሽም። እንደው እንደ እድል ራሱ ስራ ብታገኚ የሚመጣው ገንዘብ ያን ያህል አጥጋቢ፣ አሬ ምንም አጥገብ ኮርስ ራሱ አያደርስሽም። እና ማለት ትንሽ ከባድ ነው። አልገባኝም። እና ምን እያላችሁ ነው? እናማ ማለት ያሰብነው ወንድሜም ራሱን ችሎ ማለት ትንሽ ገንዘብ ማግኘት እስከሚችል ድረስ እኔም ማለት ሁለታችንም የምንቋቋምበት ነገር እስከምናገኝ ድረስ አንድ ነገር አስበን ነበር። ጥሩ ነው። ምን አሰባችሁ? ያው እህቴ በርግጥ አንቺ ወንድምና እህትሽን ብለሽ ነው የመጣሽው፣ ማለት ናፍቀንሽ ነው የመጣሽው። ግን ያው ወደ ውጭ ሀገር ተመልሰሽ መሄድ አለብሽ። ገንዘብ ያስፈልጋል። ምን? እስካሁን ስልክላችሁ የነበረውስ ገንዘብ ምን ማለት ነው? እስካሁን ስልክላችሁ የነበረው ገንዘብ እህቴ ይርበናል እኮ ሆዳለን። በቀን አንዴም ቢሆን መብላት አለብን። ምን ልታረጊ መጣሽ? ማለት እንዴት ለምን ሳትነግሪኝ መጣሽ? እና ደግሞ መምጣት አልነበረብሽ። በዚህ ሰዓት ሁላችንም ገንዘብ ያስፈልገናል። በሰላም አይደለም። ይኸውልሽ ቤዛ፣ እሱ ተይው ዝም ብሎ ነው። ይኸውልሽ እኔ ልንገርሽ ምን አለ መሰለሽ እህቴ፣ ማለት እዚህ ሀገር ስራ ለመስራት ትንሽ ከባድ ነው። ማለት መቀጠሩ ራሱ እድል ለማግኘት ወይ ዘመድ ወይ ጓደኛ ምናምን መሆን አለብሽ። ዝም ብለው አይቀጥሩሽም። እንደው እንደ እድል ራሱ ስራ ብታገኚ የሚመጣው ገንዘብ ያን ያህል አጥጋቢ፣ አሬ ምንም አጥገብ ኮርስ ራሱ አያደርስሽም። እና ማለት ትንሽ ከባድ ነው። አልገባኝም። እና ምን እያላችሁ ነው? እናማ ማለት ያሰብነው ወንድሜም ራሱን ችሎ ማለት ትንሽ ገንዘብ ማግኘት እስከሚችል ድረስ እኔም ማለት ሁለታችንም የምንቋቋምበት ነገር እስከምናገኝ ድረስ አንድ ነገር አስበን ነበር። ጥሩ ነው። ምን አሰባችሁ? ያው እህቴ በርግጥ አንቺ ወንድምና እህትሽን ብለሽ ነው የመጣሽው፣ ማለት ናፍቀንሽ ነው የመጣሽው። ግን ያው ወደ ውጭ ሀገር ተመልሰሽ መሄድ አለብሽ። ገንዘብ ያስፈልጋል። ምን? እስካሁን ስልክላችሁ የነበረውስ ገንዘብ ምን ማለት ነው? እስካሁን ስልክላችሁ የነበረው ገንዘብ እህቴ ይርበናል እኮ ሆዳለን። በቀን አንዴም ቢሆን መብላት አለብን። ምንም አልሆንኩም፣ ደህና ነኝ። ቆይ ምን ሆነክ ነው? ብነግርሽ ምንም አታርጊልኝ፣ ይቅርብሽ። ንገረኝ፣ ባለኝ አቅም ሁሉ ልረዳ ዝግጁ ነኝ። ከአራጣ በዳሪ ብር ተበድሬያለሁ። ከነወለዱ ደግሞ በጣም ብዙ ሆኖብኛል። በቅርቡ ካልከፈልኩ ስጋዬን ነው የሚበላ፣ ይገለኛል እህቴ። ቆይ ይሄን ስንት ብር ተበድረ ነው? 50,000 ብር። ቆይ ይሄ ሁሉ ብር ምን ያደርግልሃል? ሌላ ብድር ነበረብኝ፣ እሱም ብድር ለመክፈል። እኔ ምልክልህን ገንዘብ ምን እያደረግከው ነው? ይሄን ያለ ብድር የገባው? እህቴ ደግሞ የዘመኑ ብር አሲር ነው፣ ነገርኩሽ አይደል? አንቺም ኖረሽ እስከሚገባሽ ድረስ ከራስሽ ራሱ ብርሽን መደበቃችሁ።
ሀና ሀና ወይ ነስቲ ቁጭ በይ አንዴ ላናግርሽ። ምን ነው ፈለግሽ? አንድ ላናግርሽ የምፈልገው ነገር አለ። ምን ነው ተይ፣ ችግር አለ? እውነቱን ንገሪኝ እስቲ። ምንድን ነው የምታስቢው? ስለምን? ስለ ስራ፣ ስለ ህይወት ነው ወይስ እንደዚህ በችግርና በልመና ነው መኖር የምትፈልጊው? አረ እህቴ፣ እኔ እኮ መስራት ፈልጋለሁ፣ ግን የኑሮ ውድነት የኑሮ ሁኔታ ልትኝ እንዳይሆን። የቅጥር ስራ እኮ ከባድ ነው እንደምታስቢው አይደለም። ደሞዙ ራሱ እኮ ምንም በይው በቃ ያው የራሴን ቢዝነስ ካልጀመርኩ በስተቀር ከባድ ነው። እሱን ተይው፣ ዋናው ያንቺ ፍላጎት ነው። አረ እኔማ ፍላጎት አለኝ፣ ማደርገው ጠፍቶኝ ነው እንጂ መስራትማ ፈልጋለሁ። እኔ አንድ ሀሳብ አለኝ። እሺ እህቴ፣ ደስ ይለኛል። ይኸውልህ ቾምቤ፣ እኔ የምከፍል ምንም ገንዘብ የለኝ። ከፈለክ ኩላሊቴን አውጣና ሽጠው፣ ከፈለክ ግደለኝ፣ ከፈለክ ደግሞ እንዳልከው አሰቃኝ። ከኔ ግን 5 ሳንቲም አታገኝም፣ የለኝም። አንተ በቃ እህት ምን አይነት ውብ ናት! ከውበቷ የተነሳ በጣም ደግ ናት። ሁሉንም ነገር የማደርገው ለዛች ለቆንጆዋ ተብዬ ነው እንጂ እንዳንተ ምን እንደማደርግ ታውቅ ነበር? ምን? እውነትን ነው ያለ ግን ሂሳብ በተክላላ እሷ ባከፍልልህ ኖሮ ነገ ያንተ ለቅሶ እንደሚሆን ታውቅ ነበር። እሺ ይኸውላችሁ እህት ወንድሞቼ፣ ከዚህ በኋላ ሁላችንም ተባብረን ማደግ አለብን። የነበረኝን ገንዘብ ደግሞ ላበደረ ሰውዬ መልሼለታለሁ። ከዚህ በኋላ ግን እንደዚህ አይነት ነገር ውስጥ እንዳትገባ። ኧረ አልገባም። በጣም አመሰግናለሁ። ይኸውላችሁ እኔ ጋር ትንሽ የቀረ ገንዘብ አለ እና እነዚህ ወርቆች አሉ። እነዚህን ሸጠን ብዙ ገንዘብ እናገኛለን። ስለዚህ ለሀናም ትንሽ ሱቅ እንከፍትላታለን። ለአንተም ደግሞ ስራ እንፈልጋለን። እኔም አንዳንድ እያሰብኳቸው ያሉት ስራዎች አሉ። ስለዚህ ሁላችንም በሀገራችን ሆነን መለወጥ እንችላለን፣ መስራት እንችላለን። ተስማማን? እና እህቴ መቼ ነው የምትሄጂው? ምን ማለት አትሄጂም እንዴ? አንተ ያማል